መገናኛ ብዙሃን ሀገርን የማነጽ ምልከታን የመግራት አቅም አላቸው። ፋና ሚዲያ ኮርፖሬሽንም በኢትዮጵያ የመገናኛ ብዙሃን ታሪክ የማይፋቅ አሻራን በማሳረፍ ዛሬ ደርሷል። ተቋሙ የማሻሻያና የለውጥ ስራዎችን ካደረገ በኋላም ጉብኝት ያደረጉት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አደም ፋራህ ተቋሙ ምቹ የስራ አካባቢን ከመፍጠርና ተወዳዳሪነትን ከማላቅ ረገድ በርካታ ስራዎች መስራቱን ተመልክቻለሁ ሲሉ አንስተዋል። ይህም ፋና ተልእኮውን በተሳለጠ መንገድ እንዲወጣም የሚያስችለው ቁመና ላይ እንዲገኝ አግዞታል ያሉት ዛሬ እንደተመለከተነው መልቲ ፐርፐዝ የሆነ ብዙ አገልግሎት በአንድ ቦታ ለመስጠት የሚያስችል ዘመኑን የዋጀ ስቱዲዮ እየገነባ ይገኛል። ወደ መጠናቀቅ ደረጃ የተቃረበ ነው። በተጨማሪም በተለይ ምቹ የስራ አካባቢ ለሰራተኛው ለመፍጠር የሚያስችሉ ሰፋፊ ስራዎችን ሰርቷል። በአጠቃላይ የተሰሩት ስራዎች ፋናን ይበልጥ ጠንካራ፣ ውጤታማና ተወዳዳሪ ለማድረግ የሚያስችሉ ናቸው። ከለውጥ ወዲህ በተለያዩ ተቋማት የማሻሻያ ስራዎች መሰራታቸውን ያነሱት ኃላፊው መገናኛ ብዙሃንንም የማሻሻያ አካል በማድረግ በርካታ ስራዎች መሰራታቸውን ጠቁመዋል። በይበልጥም ከዚህ ቀደም መገናኛ ብዙሃን በነጻነት እንዳይሰሩም የሚገድቡ የህግ ማዕቀፎችን በማሻሻል መገናኛ ብዙሃን በነጻነት እንዲሰሩ የሚያስችላቸው አውድን ለመፍጠርም ሲሰራ መቆየቱን አንስተዋል። ከለውጥ ወዲህ በተለይ የብዙሃን መገናኛ ተቋማት በነጻነት እንዲሰሩ ሰፊ የሪፎርም ስራ ነው የተሰራው። ከዚህ ቀደም እንደሚታወቀው የሚዲያ ተቋማት በነጻነት እንዳይሰሩ የሚያግዱ የህግ ማዕቀፎች ነበሩ። ከለውጥ ወዲህ እነዚህ የህግ ማዕቀፎች ተሻሽለው የሚዲያ ነጻነት እንዲረጋገጥ ሰፊ ስራ ነው የተሰራው። ውጤትም ተገኝቷል። በዚህ ምክንያትም የሀገራችን የሚዲያ ተቋማት ከጊዜ ወደ ጊዜ እየተበራከቱ የመጡበት ሁኔታ ነው ያለው። ፋና እንግዲህ እንደ ሀገር ከለውጡ ወዲህ የተገኘውን የሚዲያ ነጻነት በሚገባ ከተጠቀሙ ተቋማት አንዱ ነው ብለን ነው ምናምነው። መገናኛ ብዙሃን ንቁ ዜጋ በመፍጠሩ ጎዳናም ሚናቸው የጎላ መሆኑን ያነሱ ሲሆን ይህ ይሆን ዘንድም ከመንግስት መርህን በጠበቀ መንገድ ምቹ መደላደል ሊፈጠርላቸው እንደሚገባም አንስተዋል። ከዚህ ረገድም እስካሁን ለመገናኛ ብዙሃን አስቻይ ሁኔታዎችን የመፍጠር የቤት ስራን በንቃት ሲሰራበት መቆየቱን ጠቁመው ይህም በቀጣይ ተጠናክሮ ይቀጥላል ብለዋል። ንቁ ዜጋ እንዲፈጠር እና ዜጎች ስለ ሀገራቸው በቂ መረጃ እንዲያገኙ፣ ስለ መንግስት በቂ የሆነ መረጃ እንዲያገኙ ከማስቻል አኳያ ትልቅ አስተዋጽኦ ያበረክታሉ። ከዚህ አኳያ ሚዲያዎች ሊደገፉ ይገባል፣ ሊጠናከሩ ይገባል። የመንግስት ትልቁ ሚና ሚዲያው በነጻነት እንዲሰራ፣ ሚዲያው ተልእኮውን በተሻለ መልኩ እንዲወጣ የሚያስችል ምቹ ሁኔታ መፍጠር ነው ቀዳሚው ተግባር። ከዛ በመለስ ደግሞ ሚዲያው ተልእኮን ለመፈጸም በሚያደርጋቸው እንቅስቃሴዎች ሁሉ ከመንግስት የሚጠበቁትን ድጋፎች መርህን በጠበቀ አኳኋን ማድረግ ነው። ስለዚህ ከዚህ አኳያ እንደ ሀገር ሚዲያዎች በነጻነት እንዲንቀሳቀሱ ምቹ ሁኔታ ተፈጥሯል። ሚዲያው ተልእኮውን ለመወጣት የሚያስችሉ የተለያዩ እንቅስቃሴዎችን እንዲያደርጉ ደግሞ ምቹ ከባቢ የተፈጠረበት ሁኔታ አለ። መንግስት ይህን በቀጣይም አጠናክሮ ይቀጥላል።